እሺ ከዛ እንደዛ ምናምን ስለኝ አይ አሁን አልፈልግም እኔ እንደዚህ ገና ከመምጣቴ አልቆየሁም አላማዬንም አላሳካውም የመጣሁበት አላማ አለ ምናምን ብዬ አልኩት ስለው ግን አስበሽ ንገሪኝ ምናምን አለኝ እሺ አያለው ምናምን በቃ እነግርሃለሁ ኢንሻአላህ አስቤ ምናምን አልኩና ጸጥ አልኩት ከዛ በዚህ እኔ መልሱን ከመስጣቴ በፊት በመሃል ምን አለኝ የሆነ መሬት አለ እንደዚህ የሆነ መሬት ወንድሜ ይገዛል እና ብሩ እሱ ሙሉ ብር ስለሌለው መሬቱን ለሁለት እንግዛ አለኝ ከዛ መሬቱን ሊካፈሉ ማለት እና አንቺ ጋር ብር ካለ እስቲ የሆነ ብር ስጪኝ ምናምን አለኝ ልክ እንደዛ ስለኝ አሌክሶ ወላሂ ነው ምልህ ስለ ብር ሲያወራ እንደዛ ለደቂቃ አይኑ ማየት ድምጹን ካልሰማው የሚረብሸኝ ልጅ ድምጹ ላስጠልኝ አንድ የሴትዮ አጠራችን ብዬ ስልኩ ዘጋውበት ስንት ብር ነው የጠየቀሽ ያን ቢያንስ 5000 ድርሃም አስጠለኝ ልጁን አስጠለኝ ከዛ እኔማ መጀመሪያ በቃ ያሰብኩት ጥያቄውን ቢያንስ እስከ 1 አመት ወይም 2 አመት በቃ 1 አመት ምናምን በኋላ እንካና አስራለን ልለው ነበር እኔ ቆያለሁ አልኩት ወላሂ በቃ አስጠለኝ ልጁ ገንዘብ ስለጠየቀኝ አስጠለኝ በቃ ከዛ አሁንስ እዚህ ጋር ጥፋቴ ምንድነው ከዛ ምክንያት ፈልጌ እንድንለያያ ያያረኩት እና እዚህ ጋር ምንድነው የኔ ጥያቄ የኔ ጥፋት ምንድነው ማለት እኔ ወድጄ አይደለም የጠላሁት ገባህ አይደለ እዚህ ጋር ምንድነው ማለት በቃ አስጠለኝ ምን ላድርግ ልጁን ጠላሁት ከዛ ምክንያት ፈጠርኩና ከሱ ጋር ተጣላሁ አሁን ለምን ጠላሁት ነው ጥያቄሽ አይደለም እዚህ ጋር ግፍ ሆነብኛል ወይ ነው በቃ ማለት አስጠለኝ ልጁን የጠላሁት እሺ ምንድነው እዚህ ጋር ጥፋቴ እዚህ ጋር ደግሞ ሲቀጥል ደግሞ ማለት እኔ ላይ ግፍ የሚሆንብኝ ነገር አለ ስለ ገንዘብ ሲያወራ ልጁ አስጠለኝ ወላሂ ነው ምልህ የምር እሺ ሚውት አርጊ እኔ አልተረጋጋሽም አንቺ ራሱ እንዲህ ነው ከሱ ጋር የምታወሩት እንዴ በጣም ጥድፊያ ውስጥ ነሽ አይኖ ስራ ላይ ልትሆኚ ትችያለሽ ግን ይሄንን ሐሳብ ለመናገር አንድ 5 ደቂቃም 3 ደቂቃም ወስደሽ ብታወሪ ይሻል ነበር ተሰቃየን እኮ እኛ አው ግፍ ይሆንብሻል 5000 ድርሃም ለሱ ስራ ተሰጠሽው ተብሎ ግፍ ይሆንብሻል ሚስማር ነው የሚዘንብብሽ ለቆዳ ገፋፊ እንዴት 5000 ድርሃም ተከለክያለሽ ተብሎ ምን አይነት ሐሳቤ እንደሆነ ባይገባኝም ማለት ነው ባልሽ አይደለ ልጅሽ አይደለ ያባቱን ስም ባንቺ ስም አላስቀየረ ምን ሆነሽ አንቺ 5000 ድርሃም ለሱ የምትሰጪው ብር ላክልኝ ያልሽ ስትሰጪው ብሩን ሲያይ በየጊዜው ሚውት አርጊ እኮ ሚውት አርጊ አትሰማም እኮ አሁን እኮ ይላችሁ እሷ ሌላ ዓለም ውስጥ ነኝ ስልኩን ቁጭ አርጊ ውስጥ አሁን የመስማት ሰዓት ነው አሁን ስልኩን ቁጭ አርጊው እሺ ቁጭ አርጊው ስልኩን እንደሱ አሁን የመስማት ሰዓት ነው የኔ እናት ሴት ልጅ በመሰረቱ ወንድ ልጅ መጥቶ የኔ ቆንጆ የኔ ማር ጓደኛሽ አስተዋወቃሽ ሆዴ አንጀቴ ኮላሊቲ ሲልሽ የነበረው ያቺ ብሯን ፈልጎ ነው ጥቅሟን አፍቅሮሽ አይደለም ፍያት ብር ላክልኝ ስትልኪ ሲያስገባ በአካውንትሽ እቺ ልጅማ የጫነሽ ነች እንዴት ነው ባካችሁ 5000 10,000 ድርሃም ምናምን ባንዴ ስትልኪ ምናምን ሲይ 5000 ቆሎን በገፋት ያው ታፈቅረኛለሽ በጅብራ በፍቅር ሂሳብ ሊሄድባት በፍቅር ሐሳቡ ከሴት ልጅ ገንዘብ እንደሚቀበል ወንድ ቅሽም ወንድ የለም የእውነት ቸግሮ ኖርማሊ ብትጠይቅ ይሻላል ወተብት ለምን ነው ይሻላል አፍቅሬሽ ብለህ የሆነ ዓላማ ከጀርባ አዝለህ እንደማትሆናት ያወቅ መጨረሻውን አውቀህ ከሷ የሆነች ነገር ትገፈትርልኛለች በሚል ሂሳብ ቀን ጧት እየደወልክላት መጠቀሚያ ለማድረግ እንደሚንቀሳቀስ ወንድ ቀሽም ወንድ የለም የምሬ ነው የምነግራችሁ ስለዚህ ሴቶች አደብ ግዙ ጥቅመኛ ሰዎችን ከህይወታችሁ አርቁ ግፍ አይሆንብሽም ጥዩ ጥሩ ነው እንደውም ይሄ የመጥላቱ ጂኒና መንፈስ ከየት እንደመጣ ደምሽን እንመረምርና ከዛ እንደውም ሌላ መድኃኒት እንቀመማለን ከዛ እያንዳንዳችሁ ትወጋላችሁ ይሄኛው የመጥላት
ለብር ጠያቂው ብር ልክ ሲጠይቃችሁ የጥላቻ ጂኒ ወደ ውስጣችሁ እንዲገባ ለማድረግ እሱን እንወጋለን። ከአንቺ እንደውም መድኃኒት ነው የምንሰራው። ትክክል ነው፣ ጥሩ ነው፣ ተርፈሻል። ገብቶሻል? ገብቶኛል። በዚሁ ቀጥይበት። ለምን እንደጠየቅኩት ታውቃለህ? በአላህ ፊት እጠይቅሻለሁ፣ አልተውሽም፣ አላህ ነገ የኔ ግፍ ይደርስብሻል ምናምን ስለኝ እንደው ይሄ ነገር ምንድን ነው አልብዬ ልጠይቅህ ብዬ ነው። ገባ? አይ እቺ ይሄ የምርጫ ቅስቀሳ ይባላል። እሱ እያደረገ ያለው አሁን ምርጫ ቅስቀሳ ነው። በደንብ እጁ አስገብቶ በፈላ ውሃ ቆዳሽን እስኪገፈው ድረስ እንዲህ ነው የምናደርገው ወንዶች እንላለን። እሺ፣ የስራው ጸባይ ነው ይሄ፣ የቢዝነሱ ጸባይ ነው። እሺ፣ እንደዛ። ስለዚህ ምንም ግፍ የለም ማለት ነው። የለም፣ የስራው ጸባይ ነው፣ የስራው ባህሪ ነው። እሺ፣ እንደዛ። እሺ፣ ተግባብተናል። እሺ፣ አመሰግናለሁ። 5000 ድርሃሟን ለማግኘት የስራው ጸባይ ነው። እኔ ምችን የስራ ጸባይ በቀላቀል እኮ እኔ ሀብታም ሆን ነበር። አትሊስት የሆነ በስሜ የሆነች ተቋም ምናምን እገነባ ነበር በእርግጠኝነት። እቺ መቼም አልለይሽም። እቺ ፓርት በጣም የምታዝናናኝ። እኔ እኮ በፍቅርሽ ልሳኔ ተዘግቶ ቁርሴን አልበላ ምሳዬን አልበላ። እኔ ቁርሴና ምሳዬ አንቺ እኮ ነሽ ማማዬ። ቤብ ቁርስና ምሳዬ አንቺ ነሽ። አንቺን አወራው ማለት ኦሬዲ ዳን። በቃ ቁርስ ምናምን አያስፈልግም፣ ምሳ አየሬ ነሽ አንቺ። በደም ስሬ ውስጥ ገብተሽ በደም ስሬ የምትንዘባነይ ቤቢ እያሉ ነው የህፃን ልጅ ስም እየሰጧችሁ የሚያርዷችሁ። ቤቢ ሲሏችሁ እንደውም አምልጡ ከዚህ በኋላ። ይሄ የቤቢ ፍቅር ነው ችግር እየፈጠረ ያለ። ወንድ ልጅ ቤብ ካለች ሩጥ፣ ወዳ ልገፍል ነው። አንቺም እንደዛው። ሄሎ ቤቢ የሚባል የለም። አቶ ተባባሉ። እኔ ስጠብስ ወደፊት አቶ በይኝ። የምጠብስሽ ሰው ሴት አቶ እያልሽ ጠይኝ። አልፈልግም፣ ቤብም አልፈልግም፣ አባም አልፈልግም፣ እማም አልፈልግም። አቶ ከሌ። ሄሎ ወይም ሚስተር። ጤና ይስጥልኝ አሌክስዬ፣ እንኳን ደህና መጣሽ። አብሮስጥልኝ። እንዴት ነህ? ወይን እየፈራው ነው። ማንን ነው የምትፈሪው? ሰው ትፈሪያለሽ? በነገራችን ላይ ትምህርትህን በጣም ነው የምከታተለው፣ በጣም ነው የምወድህ፣ በጣም ነው የማከብርህ። እኔም እንደ ልጅቷ ያጋጠመኝ ነገር አለ፣ ግን እየፈራው ነው። አይዞሽ፣ አጠገብሽ ውሃ ያረጋጋሻል። ጥሩ ነው። ፉት ሬስ ወይስ ቡና ሻይ እናቅርብ? እሺ፣ አይዞሽ። ወረርሽኝ እኮ ነው እንዲህ የሚያደርገው። ፍርሃት ይለቅባል። እኔም ግፍ እየፈራው ነው። ብዙ አመት ነው አብረን የቆየ ነው፣ ወደ 9 አመት። ቆይ ከ9 አመቱ ወደ 9 አመቱ ላይ እንመለሳለን። እንዴት ተዋወቃችሁ? በሰው ማለት የእሱ ጓደኛ የኛ ሀገር ነበረች፣ የእሱ ፋሚሊ። እሺ። ከዛ ስልክ ያወራች ምናምን በስልክ ተዋወቅ ነው። እሱም ያኔ ተማሪ ነው፣ እኔ ምንም የለኝም። እሱም እኔ ወደዚህ መጣሁ። እንደዚሁ በቃ እሱም ያሳበደኝ በፍቅሩ፣ እኔም ያሳበድኩ። 9 አመት አልተገናኘንም። አንድ ቀን በአካል ተገናኝታችሁ አታውቁም? ከፋሚሊ ጋር ተገናኘን አይባልም። እንደ ማንኛውም ሰው መንገድ ላይ ተገናኘን። አንድ ቀን ሰው ቤት ነው ተገናኘን፣ ጎረቤት ቡና ጠጣ ወርኩ። ከዛ ከ9 ግን በጣም ጥሩ ሰው ነው፣ በጣም ሰው አክባሪ፣ ትልቅ በእድሜ ስልክ ስማርት ሰው ነው። እና ግን መጨረሻ ላይ ብር ጠይቆኝ በቃ እጅ አለኝ። ጣላው ብር ልከለት አላውቅም። እኔ እጅ ነው የምለኝ። በጣም ነው ያስጠላኝ። አንዴ ወደ ስማርቱ እንመጣለን። ምን ያህል ብር ጠየቀሽ? ዱባይ ሊመጣ ስለኝ እኮ ስንት ጠየቀ? እውነት ነው፣ ስማርት ነው፣ ጥሩ ሰው ነው። እውነት ለማናገር ስንት ጠየቀ? የዱባይ ብሩና 300 ምናምን 300 ድርሃም ነው። 300 በኢትዮጵያ ብር ነው።
300 በኢትዮጵያ ብር ነው የጠየቀሽ? 300,000 ብር ሶሪ። አንዴ ይቅርታ ጠጣ። ይሄ ጭራሽ ኤክስፔክት አላረኩም። 300 ስትለኝ ወይ የዱባይ ድርሃም ምናምን ልትለኝ ነው መሰለኝ። 300,000 ጠየቀ። ምንም ስማርት ነው ይሰውዬ። ተምሯል፣ ግን ትምህርት ተምሯል። ያን ስንገናኝ እሱ ተማሪ ነው። ቁጥር ያውቃል። የኔ እናት ማለት ዜሮዎች ሲበዙ ቀለውበት ነው። ከዜሮ በፊት እኮ ቁጥር አለች እሷ። ወይ ዝም ብሎ ዜሮዎቹን አንብቧቸው ነው የጠየቀሽ? ምን አልሽው? ከዛ አንቺ ደግሞ እኮ በጣም ያስጠላኝ ነው እንደሆነ ታውቃለህ። ያኔ እኔ ስራ እየሰራሁ ነው ያውቃል። ንግር ጣለሽ ወደዚህ። አሁን እኔም እንደ ልጅቷ 9 ዓመት አብረን ቆይተን ያው ግፍ አይሆንብኝም ወይ? በእውነቱ ከሆነ ይህ ሰውዬ ከአይምሮ ጨምቆ አይምሮን አስጨንቆ በጣም ተጠቦ ተጨንቆ 300,000 ብሎ ብዙ ዜሮዎች ያሉበትን ቁጥር ራሱ በመጥራቱና አንቺ ባለመስጠትሽ በእውነቱ ከሆነ ይሄ በጣም ትልቅ ግፍ ነው። ያው ይሄን የመሰለ ስማርት ሰውዬ ላይ ማለት ነው። አንቺ ቀልድ ነው ያልሽው ወይስ እንደው ይሄንን መጠየቅስ ያስፈልገዋል ወይስ ምን ልናገር ነው? አልገባኝም። ይሄ እኮ መናገር አይጠበቅብሽም። የምን ግፍ ነው? እና ለተጠየቀ ሁሉ ሊሰጥ ነው እንዴ? እሱ እኮ እንደ ግፍ ነው የሚቆጥረው። ይሄ ሁሉ አመት ከአንቺ ጋር ቆይቼ ሰው በ2 ወር በ3 ወር እንኳን ተዋውቆ ሰውን ይረዳል። እድሜ ስንት ነው? ያን የሰውን ያህል ሰው ለሰው ሲልክ ምናምን በትንሽ ጊዜ ውስጥ። እድሜሽ ስንት ነው? ለምን ጠየቅኝ አባቴ? አይ ፈልገ ነው ንገሪኝ። ምን ነው ትፈሪያለሽ እንዴ? ታፍሪበታለሽ በእድሜሽ? ከ30 በታች። ከ30 በታች ነው 10ም ልትሆኚ ትችያለሽ ማለት ነው። ከ30 በታች አይደለሁም። ያው አንድ ሳራ ጽፋለች። ከ30 በታች ከስንት በላይ እንደዚህ በይና፣ ከ30 በታች ከእንደዚህ በላይ በይ። 28 ፕላስ የለውም? አረ የለውም እንዴ? ምን ብኖርስ? እሺ አሁን አንቺ የ28 በዚህ ሰዓት 50 ቢሆን እኔ ምን አገባኝ እኮ። ይኸውልሽ አሁን የአንቺ 28 ዓመትሽ ማለት ሴት ልጅ ማቹርድ ነች በዚህ እድሜ ላይ ገብቶሻል። ግፍ አይሆንብኝም ተብሎ አይጠየቅም። 9 ዓመት አይደለም ለምን 10 ምናምን ዓመት ለምን አብሮሽ አይኖርም? አይቆይም። ጥቅመኛ ሰዎችን ጥቅመኝነታቸውን ባወቅሽበት ቅጽበት ነቅለሽ ነው ማስወጣት ያለብሽ። የማንም ጥቅመኛ መሆን የለብሽም። 300,000 ብር እሱ ምን ሆነሽ አንቺ? ቤተሰብ እንኳን ቢሆን መስጠት የለብሽም። ገብቶሻል። ስለዚህ ሰርተ ብላ ብለሽ መንገድሽን ቀጥይ። ምንም ግፍ የሚባል ነገር የለም። ተግባባን? እሺ እሺ። አባቴ እናመሰግናለን። እሺ መልካም። አመሰግናለሁ በጣም እሺ። እኔም አመሰግናለሁ። ወቸው ጉድ ማለት አሁን ነው ጋይስ። እኔ ምን አይነት እንትን ውስጥ ነው የገባ ነው ጎበዝ? ምን አይነት ወረርሽኝ ነው የገባው? አሁን በዚህ ምክንያት ወንድ ልጅ በሙሉ ይገረፋል። አድቡ ሴቶች፣ ወንዶች አትበሉ፣ ነውር ነው በእውነት። አንዱ ባጠፋው ሌላ አይቀጣም ወይም ሌላ አይወቀስም። ወንድ በሚል ስም ወንድ ማለት በጣም የተከበረ ማለት ስም ነው ማለት ጄኔራላይዝ አታርጉ። ሄሎ ጤና ይስጥልኝ። አብሮስልኝ። ሰላም ነው? ሰላም ይብዛ። እንኳን ደህና መጣህ። እንኳን አብሮ ቆየን። ሰላም እንዴት ነው? ሁሉ ሰላም ነው። ምን እንታዘዝ? ያው እኔ የሰማሁት ነው የገባሁት። እሺ ታስቃለች ልጅቷ። ግን እንደዚህ መንገድ ላይ ተገናኝታ እንዴት ብር ሲጠይቃት እንደዚህ ያሳዝናል ትላለች። በአንድ ጊዜ ማለት በአንድ ምላሷ ማለት ነው። በአንድ ጊዜ ያሳዝነኛል፣ በአንድ ጊዜ ደግሞ እንዴት ወንድ የሚባል ነገር ያስጠላኛል አለች። መጀመሪያ ራሷ ካላለመደችው እንዴት ይሄን ሊሆን ይችላል? ስለዚህ የሐሳቡ ተቃዋሚ ነህ አንተ? ተቃዋሚ ሳይሆን እኔ ለኔ ለማንም ለወንድ ትስጥ አይደለም፣ መጀመሪያ ራሷ ያቀረበች ነው እንጂ
ስታቀርበው እንደው ማንም ሰው ብር አይጠይቃትም። ባቀረበችው ነው እኔ ሰው ሊጠይቅ ይችላል። እንደዚህ የውስጧን አውቆ ዝም ብላ አንድ ሰው መንገደኛ ሰው መጥቶ ብር አይጠይቅም። አንተም ስታስበው ምን ይመስላል? 9 ዓመት በሙሉ ስለተጃጃለች ነው እሱ የናቃት። እውነት ልክ ራሷ ነው እንጂ ራሷ ካልተጃጃለች እንዴ የወንዶች ጉዳይ ይሄ ጉዳይ ከነከናቸው ነው የሚመስለው። ወንዶች ጉዳይ ትንሽ ተቆጥተዋል በዚህ ጉዳይ። ስለዚህ ሰይፍ እንዳይመዙ ተጠንቀቁ። ሌሎች 300 ሺህ ስትባሉ 500 ጤና ይስጥልኝ። አብሮ ይስጥልኝ። እንዴት ነህ አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን አብሮ ቆያ። እንዴት ነህ? ሁሉ ሰላም? ሁሉ ሰላም። ምን እንታዘዝ? በነገራችን ላይ እኔ አንተን ብዙ ጊዜ እከታተላለሁ። በጣም ደስ ትላለህ እና ብዙ ምክሮች ለይቶችም በጣም ለወንዶችም ጠቃሚ የሆነ ምክር ትሰጣለህ። እሺ አመሰግናለሁ። እና በጣም ነው በጣም የሚያከብረው። ግን አንድ አይነት ሰዎች እዚህ ውስጥ ሲገቡ ማለት ነው የሆነ ፎሎ ለማግኘት ምን ለማድረግ ምን የሚያወሩት ነገር አንዳንዴ ወዴት ይወስዳል ማለት አያውቁም ብዙ ሴቶች ማለት ነው። አሁን የቅድሙ ልጅ ታን ምሳ 9 ዓመት ብሎ ከሱ ጋር ቆይተህ ስለሱ ማንነት ሳታውቅ ስለሱ ይሄን ማለት እስቲ አውራበት። እኔ ሀክ የምታረጉት ጉድ አለ እኮ ወንዶች ሲገቡ እዚህ ቤት በቃ የሚቆራረጠው ግን የሆነ ቲክቶክ ራሱ ለወንድ ልጅ መከራ ነው ይሰማል። ወንድ ልጅ በስነ ስርዓት አውርቶ እኮ ወጥቶ አያውቅም እኮ በቃ የሆነ ወይ ይቆራረጣል ወይ የሆነ ቀጥ ይላል ምናምን። ኧረ ተው የወንድ ልጅ መከራ ይብዛ። ይኸው አሁን በባሊም በቦሌም ተቋረጠ። ሄሎ ጓድ ይሰማሃል? አሁን አስቸጋሪ እኮ ነው። ወንድ ልጅ ምን መተንፈስ እኮ አልቻለም። እኔ ራሱ እኔ ሆኜ ነው ሆስት የማደርገው ሆኜ ነው እንጂ ቀንዴም ብላችሁ ብታስወጡኝ ደስ ይላችኋል። እሺ ምንም እየተሰማው አይደለም ጋይስ። ጊዜያችን ደብል ታፕ ይደረግ። ሁላችሁም 30 ሰከንድ ብቻ ያዙና አንዴ 2200 ሰዎች 30 ሰከንድ ይዛችሁ ለ30 ሰከንድ ብቻ ደብል ታፕ አድርጉት ስክሪናችሁ ቶሎ። ከዛ ከ30 ሰከንድ በኋላ ተውት፣ ችግር የለም አቆሙ። ለ30 ሰከንድ ግን አድርጉ ሁላችሁም እኩል ማለት ነው። ጤና ይስጥልኝ። ሄሎ ቀጣይ ለ30 ሰከንድ አድርጉ እሺ፣ ሁላችሁም እኩል። ከዛ ጽፋላችሁ ችግር የለም መልሳችሁ እኮ። ሄሎ ወይ አሌክሶ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምን እንታዘዝ? እኔ የሆነ ነገር ልጠይቅክ ነበረ። እሺ ጠይቅ። እኔ ፍቅረኛ ነበረኝ። የአንድ ሀገር ልጆች እና የአንድ አካባቢ ልጆች ነን እና በቤተሰብ ነበረ የተዋወቀን። የኔ እናትና የሱ እናት ጓደኛ ነበሩ። እናቱ በብዛት እኛ ጋር ትመጣለች። ልጁም በርቀት አውቀው ነበረና እንደ ድንገት ጓደኛ የቤት ተገናኘን ማለት ነው። እኔና እሱ መጀመሪያ ስንተዋወቅ እሺ ከዛን እኔ የኔ ስልክ ቻርጅ ላይ ነበረና ስልኬን ከቻርጅ ላይ አንስቶ ፓተርኑ ክፍት ስለነበረ ስልክ ቁጥሬ ወስዶ ሄደ ማለት ነው እሱ። እሺ እና ማታ ላይ እኔ ወደ ቤቴ ስገባ ደውሎ እና ሁሉንም ነገር በቃ በግልጽ ሲነግረኝ እኔም ስለራሴ በግልጽ ነገርኩት። እኔ ከስግደት ተመልሼ ነበረ የዛን የተዋወቅነው ማለት ነው። ከዛን ወደዚህ ሳልመለስ እኔ አሁንም ስግደት ላይ ነኝ። ወደ ስግደት ሳልመለስ 3 ዓመት አብረን ቆየን ማለት ነው። ቤተሰብ አስተዋውቀን ምናምን በሽማግሌ ቀለበት አስረን ምናምን ወደ ስግደት ተመለስኩኝ። ተጋብተሽ ነው ወደ ስግደት ተሰደድሽው? ሳልጋባ አለ አይደለ ሽምግልና ብቻ
ሽምግልና ነው እንጂ ተጋብተን አንድ ላይ መኖር አልጀመርንም። ሽማግሌ ብቻ ተላከ? አዎ። እሺ። ከዛ በቃ ምንም እሱም ምንም ስላሌለው እኔም የዛን ጊዜ ብሩን ቤተሰብ ላይ ጨርሼ ነበርና በቃ ባዶ እጄን ስለነበርኩኝ ወደዚህ ሀገር ተመለስኩኝ ማለት ነው። አሁን ላይ ያለሁት ዱባይ ነው። እና በቃ አለ አይደለ መጥቼ በ3 ወሬ ማለት ነው። አሁን አመት ከ6 ወር እየጨረስኩኝ ነው። እዚህ ሀገር ተመልሼ በ3 ወሬ የሆነ ቪዲዮ ቲክቶክ ይሰራል። ቪዲዮ ስር የሆነች የሴት እንትን አየው ማለት ነው። ሲጻጻፉ ምናምን አየው። ከዛ ጠየኩት። ሲጻጻፉ አይቼ ጠየኩት። እሱ ማለት ነው ምንድነው የሚጻጻፉት? የኔ ውድ ምናምን እያለች ትጽፍለታለች። እኔ እቺ ልጅ ምንድነው በቃ ትተዋወቃላችሁ ወይ ብዬ ስለው ኧረ አላቃትም፣ ደግሞ ስለ ቲክቶክ እኮ የእብዶች መንደር ነው ምናምን ይለኛልና እርግጠኛ ነህ? አዎ ቅዱስ ገብርኤልን ብሎ ማለ። አሃ እንደዚህ ከሆነማ በቃ ብዬ እሺ ተባባልን እና እዛ ሆኖ ወንድሞቼ ይከታተሉታል። ገባክ? እና በቃ አለኝና እናቴም በቃ ተይ ይሄ ልጅ አይሆንሽም ተይው አለችኝ። ተይው በቃ እና ከእናቱ ጋር ራሱ በዚህ መንገድ ተኮራረፉ ማለት ነው። በጣም ጓደኛ የነበሩ ሰዎች ተኮራረፉ። ተይው አይሆንሽም ምናምን ሲሉኝ በቃ እሺ ብዬ ግን እነሱን እሺ ላለው እንጂ አልሰማቸውም። ገባ? በጣም ነው የምወደው፣ እሱም እንደሚወደኝ ያስመስላል። እና ወደ 6 ወር ሲጠጋ ለካ ከልጅቷ ጋራ ሌላ ግንኙነት ሁሉ ፈጥረው አብረው ሁሉ አድረው ምናምን አገኘሁት ማለት ነው። አብረው አድረው? አዎ። እና ልጅቷ ለተንኮል በተኙበት ፎቶ ሁሉ አንስታው እሱን ማለት ነው እኔም ፈልጋ ለእኔ ፎቶውን ትልካለች ማለት ነው። ልጅቷ በቲክቶክ ፈልጋ የሱ ፎቶ እኔ ስለምለቀው ብዙ ጊዜ ፈልጋ መታ። ቆይ አንዴ፣ እሷ ነች በተኛበት ራቁቱን ቪዲዮ የቀረጸችው? አብረው ተቃቅፈው ተኝተው ራቁት ሳይሆን ተቃቅፈው አብረው ተኝተው ልብስ እንዲለብሰው ነው እንጂ ራቁታቸው አይደለም። ግን አብረው እንደሆኑ ፎቶ አንስታ ትልክልኛለች። ከዛ ደንግጬ ፎቶውን ለወንድሜ ነው የላኩት እኔ። ከዛ ወንድሜ የዛኔ ግዳጅ ነበረ እዛው አካባቢ ማለት ነው። ከዛ በጣም ተናደደና በቃ ወደ ዛቻ ምናምን ገቡ እነሱንም ከማስገድል ብዬ በቃ ሁሉንም ነገር ዋጥ አድርጌ መቻል ጀመርኩኝ። በቃ የኔና ያንተ ነገር እዚህ ላይ ማብቃት አለበት እና አልፈልግም አልኩት ማለት ነው እኔ። እና በስልክ ከቤተሰብ ጋራም ስለምናወራ ከሱ ቤተሰብ ጋራ ልክ እኔና እሱ ስንጣላ እናትየው ነው ጣልቃ የምትገባው፣ የሱ እናት ማለት ነው። እያለቀሱ በቃ አንድ ሰው አንዴ ነው የተሳሳተው፣ ተሳስቷል እና በቃ ይቅርታ አድርጊለት ብለው ሁለቱም እግዚአብሔር ምስክሬን አልቅሰው ይቅርታ ጠየቁኝ። ሰው ወልዶ ራሱ አንድ ላይ ይመለሳል ብለውኝ ማለት ነው። ከዛ ማርያምን በቃ ሲያለቅሱ አሳዘኑኝና እሺ ብዬ ይቅርታቸውን ተቀበልኩኝ። ግን ውስጤ እንደ ድሮ መመለስ አልቻለም። የሆነ ሾክ በቃ ትንሽዬ ነገር ትንሽዬ ኩሽታ ውስጤ ያጠራጥረዋል። እንደ ድሮ አልሆነ አለ ውስጤ። ከዛ በቃ እግዚአብሔር ሆይ አበርታኝ ብዬ አሁን ልጨርስ ነውና የሆነ በቃ ኮንትራቴን ልጨርስ ወደ ሀገሬ ልገባ ስል በቃ ከሱ ደብቄ ብዙ ነገር አረግ ነበረ። ምክንያቱም ባዶ እጄን እንዳልቀር ቤተሰቡ እዚህ ጋር ቤተሰብን አግዛለሁ፣ ብዙ ነገር አረጋለሁ። እኔ የመጀመሪያ ልጅ እንደመሆኔ ብዙ ኃላፊነት አለብኝና እናቴ
ጠላና አረቄ ሽጣ ነው ያሳደገችኝ። ምንም ነገር የላትም እውነት ለመናገር እሷን እረዳታለሁ። እና የሆነ ባዛር ነበረ ታውቃለህ፣ አገራችን ላይ የሆነ ጊዜ አሁን በቅርቡ ባዛር ነበረ። ባዛሩ ላይ እቃ በጣም ትንሽ ይሻላል አይደለ? የቤት እቃ እናቴን ከማስቸግራት በቃ ስመጣ አንድ ላይ እንሆናለን አይደለ ብዬው ሙሉ የቤት እቃውን ገዝቼ እሱ ቤት አስገባሁት ማለት ነው። ሁሉም ቤተሰብ አውቆ ለቤተሰቦች አልደብቅም እውነት ለመናገር ግን በቃ ለእነሱ እንዳትነግሪ ይለኛል ብዙ ጊዜ። እኔ ግን ለእናቴ እነግራታለሁ ሁሌ። አንድ በየቀኑ የማደርገውን ነገር ለእሱ አሳውቃታለሁ፣ ለቤተሰቦች፣ ለወንድሞች፣ ለሁሉም አሳውቃለሁ። ከዛ በኋላ እቃውን ቤት አስገብቼ በቃ አለ አይደለ። ከዛ ልክ አሁን ላይ የሆነች ሴት ጋራ ፍቅር ጀምረዋል። እናትየዋም ምን ትላለች? የሆነ አካውንት አወጣችና የወንድሙ አካውንት አለ። መጀመሪያ ብር ልኬ መሬት ገዝቼ ስለነበረ ቤት ስራበት ብዬው ነበረ፣ እሱን ማለት ነው። ቤት ስራበት ብዬው ስለው ጊዜ እሺ ብሎ ብሩን አጥፍቶታል ሳይሰራበት። ምንድነው ያረከው ስለው ከብቶች ገዝቼ እያረባው ነው አለኝ። ምን ያህል ብር ነው? ከዛ የ3 ወር ደሞዜ ነው እየላኩለት። የሆነ ቆርቆሮ ምናምን ግዛና ጀምር፣ ከዛም በየወሩ ልክልሃለሁ ነው ያልኩት። ከዛ በኋላ እሱ ሌላ ነገር ጀምሮ ብሩንም አጥፍቶታል። ገባክ? አሁን ላይ ማለት ነው። አሁን መጨረሻ ላይ በቃ በራሱ ስልክ የራሴ ስልክ ነው ሰጥቼው መጣሁት። እውነት ለመናገር ስልክ እንኳን አልነበረውም ልጁ ማለት ነው። ከዛ ስመጣ የራሴን ስልክ ዋይፋ ሞልቼበት ሰጥቼው የመጣሁት እና እዚህ ስደርስ ልገባ አካባቢ ስደርስ በቃ ሌላ ነገር ጀመሩ። እናትየውም በራሴ የሆነ የወንድሙ አካውንት ከፍተው እዚህ ላይ አስገቢና እኔ ቤቱ ሰርቼ እጠብቅሻለሁ ብላኝ ነበርና ነገር ስራቸው አላማረኝም እና በቃ እሺ አልኩኝ። አካውንቱ ሲልኩልኝ እሺ ብዬ በዛው ቀረውባቸው። ገባ? ከዛ በዛው ስቀር ሴትዮዋ ለካ በዛው ቂም ይዛብኝ ተዋትና ሌላ አግባ በቃ ለምንድን ነው እሷ የምትለማመጠው ብላ ልጁን መምከር ጀመረች። አሁን ላይ ማለት ነው ስትል እኔ በቃ ሁሉንም ነገር እየሰማው እሷ ጋር ቁጭ ብለው የእሱ ጓደኞች ሁሉ ድምፅውን እየቀዱ ምናምን ይልኩልኛል፣ የእሷንም ስታወራው ስትመክረው ምናምን ማለት ነው። ከዛን እንደዛ ነው ብዬ በቃ ምክንያት እየፈለግኩኝ እያለው ልጅቷ በሱ ስልክ ማለት ነው እሱ በሚይዘው አካውንት ደውላ ከባለቤቴ ላይ ውረጂ በቃ የኔ ባል ነው እንጂ የማንም እንትን ለቃቃሚ እንትን ሴት አስተዳዳሪ አይደለም ማለችኝ አይደለ? እሺ አልኳትኝ። በቃ እሺ አልኳትኝ። ሲገባ አሁን የመጨረሻ እህቴ አግብታ ነበርና የእሷ ባል አለ፣ ይተዋወቃሉ ሁለቱ። እውነት አግብቶ ነው እንዴ ወይስ ምንድነው ብዬ ስለው ኧረ እኔ ምንም እኮ አልሰማውም አለኝ። እና ታዲያ ለምንድን ነው የሆነች ሴት እኮ ደውላ እንደዚህ ብላኛለች ብዬ ስለው አላቅም በቃ ነኝ እና አንድ ላይ ይዤ ልጅቷንም እስቲ አፈላልጌ ልጁንም አንድ ላይ እንጠይቀዋለን አለኝ። ልጁን እንግዲህ በጣም ስለሚቀራረቡ ከዛን እሺ ተባባሉና በሁለተኛው ቀን በቃ ማናት ስል ቻርጀር የሰጠው ቦታ ነው እንጂ እኔ ልጅቷን እንደዚህ አላቃትም ለምቀኝነት ነው አለኝ። ከዛን እሺ እንደዛ ከሆነ ልጅቷ ጋር ሂድና ትናንትና በጣም ሰድባኛለች፣ ልጅቷ ጋር ሂድና ደውለክ ለምንድነው የሰደብኳት ለምንድነው እንደዚህ ያልካት ብለህ ጠይቃት ስል ለምን ጉዳዩን እኔና አንቺ ብቻ አንፈታውም ልጅቷ ምን አርጊ ነው ምላት አለኝ። እንደዛ ነው? አዎ እሺ እንደዛ ከሆነ በቃ አልፈልግም ይሄንን ግንኙነት ራሱ እኔ ካንተ የምፈልገው ነገር የለም። ስለ ሽምግልናው በሽምግልና እንትን ወረቀት ተፈራርመን የነበረውን ቀደም አንተም የራስህን ኑሮ እንድትኖር ለማዘርም እነግራለሁ፣ ለቤተሰቦች ሁሉንም ማሳውቄ እንዲቋረጥ አደርጋለሁ። እኔ ካንተ የምፈልገው ብቻ ብሩህንም ያጠፋኸውን ምንም አልጠይቅህም፣ ግን
እቃውን ያስፈልገኛል፣ እቃውን ብቻ ለሲስተር ስጥልኝ አልኩት። እቃውን ለሲስተር ስጥልኝ ስላ እሺ ያለኝና ነገ ጠዋት ሰው ልከሽ እንድትረከቢኝ አለኝ። ከዛን ገብተው ከእናትየው ጋራ ይመካከራሉ መሰለኝ። የእህቴን ባልኬ እንዲቀበል አረኩኝ። ከዛ ምን ትላለች? የገዛችበትን ደረሰኝ ካላት በህግ ትጠይቀኝ መታ እንጂ አልሰጥም ብላ ከለከለች ማለት ነው። የቤት እቃዎች የራሴው የቤት እቃ በፊት የነበረኝንም ሙሉ ቴሌቪዥን፣ ሶፋ፣ ብፌ እንዳለ በቃ አለ አይደል የቤት እቃ በሙሉ እና አሁን በቅርቡ ባዛር ሲገባ የ90,000 ብር እቃ ነው የገዛሁት። ማሽኖች ሳይቀሩ ብዙ ነገር ነው የገዛሁት እና በህግ ትጠይቀኝ ብላ ሁሉንም ስታባርር በቃ ተውኩት። አሁን ተኮራርፈን 2 ሳምንት ሊያልፈን ነው ማለት ነው በቃ እና እንደዚህ ነው። አይዞሽ። እሱ ምን አለ በዚህ ጉዳይ? ምንም በቃ በመለያየታችን እሱ አንደኛ ደስተኛ አልነበረም። ለምን እንደሆነ ታውቃለህ? ከኔ ከተለየ አንደኛ ጥቅሙ ይቀርበታል። ለጥቅም ነው ሲመስለኝ አሁን ለጥቅም እየቀረበኝ ሁላ ነው የሚመስለኝ እና በየጊዜው እንዲህ አድርጊልኝ እንዴ የሆነ ልክ የመጣው ሰሞን በጣም ቸገረኝ ምናምን ብሎ 1 ወር ደሞዝ ልኬለት ከዛ እሱ ምን ያደርጋል? ለቤተሰቦቹ ነው የሆነ ነገር የሚያደርግላቸው፣ ስልክ የሚገዛላቸው ለወንድሞቹ ምናምን በራሴ ገንዘብ ማለት ነው ታውቃለህ። እና በቃ በሄደበት ይጠጣል ምናምን እና የሆነ ነገር ምንም ስራ አይሰራም ታውቃለህ። ቁጭ ብሎ ነው የሚውለው። ለምንድን ነው ስራ ጀምር በቃ እንዲህ አድርግ ምናምን ብዬ ኢቭን ብር ልኬለት እህሉላ ገዝቼ ቤት አለ ብሎኝ ነበረ እና ከዚህ በፊት ከ3 ወር ደሞዜ በፊት ራሱ ብር ልኬለታለሁ በቋሚ። ለምን እንደሆነ ታውቃለህ? እህል ጤፍ እኛ ሀገር ርካሽ ስለሆነ ጤፍ ገዝቼ ያስቀምጣለሁ 20 ኩንታል ገዝቻለሁ ምናምን ብሎ የማንን እንደሆነ አላውቅም ብቻ በቪዲዮ ልኮልኝ ማርያም በጣም ደስተኛ ሆኜ በቃ ይሄን ሌላ ጊዜ አውጥቼ ብሸጠው ራሱ ትርፋማ እንሆናለን እንጂ አንከስርበትም። በቃ አሁን ደግሞ ሌላ ነገር ስራ ብዬ እና ምንድነው ስራ የሚመችክ ሌላ እስኪ እኔ በቃ እዚህ እየተቃጠልኩኝ እዛ መጥቼ ማረፊያ እንዳላጣ የሆነ ነገር እየሰራክ ጠብቀኝ ስለው በቃ እሺ ከብቶቹን ማርባት እችላለሁ እና ከብት አሁን ላይ በጎች ይሻላሉ ያዋጣሉ እና በጎች ገዛለሁ ብር ላኪ ሲለኝ 100,000 ብር ላኩኝ ማለት ነው። 100,000 ብር ስልክ ወደ 70 ነው ምናምን የሚደርሱ በጎች ተገዝቷል ከበፊቱ ብር ላይ ተደምሮ ምናምን አለኝ ማለት ነው። አለኝና እውነት በጣም ውስጤ ደንግጦ በቃ ተስፋ ቆረጥኩኝ እና በቃ አሁን ላይ የማረግ ሁላ ጠፍቶኝ ቁጭ ብያለሁ። እድሜ ስንት ነው? አሁን ላይ 25ን ልጨርስ ነው። እሺ እስቲ ሚውት አድርጊና አዳምጪኝ። አሁን አንቺ ትንሽ ከቆየሽ ለአንገትሽም አትመለሽ። ቃሪያ በሚጥሚጣ ሰናፍጭ ጣል ያለበት መርፌ ነው ምንወጋሽ። እኔ በገንዘብ የሚገዛ ነገር ያለ እየመሰላችሁ አሁን ሽማግሌን የተላከው እንጂ ትዳር አይደለም አልሽ። ያላገባሽው ወንድ አንቺ 100,000 ብር ምትልኪው የቤት ዕቃ ምታሟሊው ማነሽ? ሴቷ ነች እንደ የቤት ዕቃ ሟልታ የምታገባው ወንዱ ነው። እኔ በታሪክ አሁን ህጉ ተቀይሯል ጋይስ። ለማግባት ሳስብ ጥለሽ በስነስርዓት የቤት ዕቃ ሟልተሽ ምናምን ከሆነ መስሜ የለም አልሰማም።
እናንተ ናችሁ የምታገቧቸው። የጫማ ክሩ የምትገዢው አንቺ ነሽ፣ ሱሪው የምትገዢው አንቺ ነሽ፣ የውስጥ ቁምጣውን፣ ኮፍያውን፣ ቲሸርቱን፣ ሸሚዙን። ምንድን ነው የሚሰራው ታዲያ ወንዱ? የወንድነት እኮ በራስ መተማመን እኮ ያለው ወንዱ የቤት ራስ ነው፣ መሪ ነው እኮ የሚባለው። ኃላፊነቱ የሱ ነው። ሲያገባሽ ጠይቆ ልጃችሁን ለልጃችን ስጡኝ ብሎ ምን አለው? ስራ አለ ወይ? በምን ያስተዳድራታል? እንዴት ነው ልጃችንን ሰተን ብትራብብንስ፣ ጎዳና ብትወድቅብንስ እንዴት ነው የሚያኖራት ተብሎ ተበጥሮ የሚሰጠው ወንዱ ነው ኃላፊነት ያለበት። አሁን እሱ ያገባሽና ወይ ሽማግሌ ያስልኮ ከዛ አረብ ሀገር ነው የሚልከው ወይ የሆነ ሀገር አይቷላ ከሌላ ሰው ሂጂ ሲልሽ እንዴት ትሄጃለሽ? ሊያርስብሽ እኮ ነው እሱ ቁጭ ብሎ ምን ሰራ? አሁን በላይሽ ላይ ሴት እየደረበ የመጀመሪያው ነገር ቺት ያደረጉባችሁ ሰው ጋር ተመልሳችሁ ሄዳችሁ ማለት ፍቅርንም ራሳችሁንም ነው የናቃችሁት። እሱ ከሌላ ሴት ጋር ሄዶ አድሮ ቲክቶክ ላይ ካገኛት ሴት ጋር ቺት ማግጦ ሲመጣ አልቅሰው ሰዎች ይቅር በይው። ማንም ባንቺ ህይወት አይዳኝም። ማንም አያገባው። አንቺ ነሽ የምትኖሪው። አይኖሩልሽም። ያለቀሱት ሰዎች ነይ ይቅር በይው ምናምን ይቅር እላለሁ፣ ግን ህይወቴ ውስጥ አላስደርስም። ለካሃዲ ሰዎች ቦታ ሊኖራቸው አይገባም። ለውሸታም ሰዎች፣ ለሚማግጡ ሰዎች ይቅርታ ታደርጋላችሁ፣ ሰላም ስለሚገባችሁ፣ እንቅልፍ ስለሚገባችሁ። ይቅርታ የምታደርጉላቸው እንደውም ይቅርታ ከመጠየቃቸው በፊት እናንተ በሌሉበት ይቅር በሏቸው። ስለነሱ አታስቡም፣ ስለ በደላችሁ አታስቡም፣ ስለ አረጓችሁ ነገር አታስቡም። ያ ሰው ይቅርታ ስለሚገባው አይደለም። በነገራችን ይቅርታ የምታደርጉት እናንተ ሰላም ስለሚገባችሁ፣ እናንተ እንቅልፍ ስለሚገባችሁ። ምክንያቱም ይቅር ካላላችሁ እናንተ እንቅልፍ አታገኙም፣ ሰላም አይኖራችሁ፣ ትበጠበጣላችሁ። ምናልባት ያ ሰው ይቅርታ እኮ የሚገባው ሰው አይደለም እንደ ስራው። እናንተ ግን ሰላም ይገባችኋል፣ እንቅልፍ ይገባችኋል። ስለዚህ ትተውታላችሁ። መልሳችሁ ግን ዙፋናችሁን አትሰጡ። አየሽ፣ መልሰሽ ስላስገባሽው ነው አጋድሞ ያረደሽ። ገብቶሻል? አንቺ ባሟላሽው የቤት ዕቃ ሌላ ሴት አገባበት። ታቲት አየሽ፣ መጀመሪያ ቤት አይሰራም ጓዶች። መጀመሪያ ልባችሁ ውስጥ ያለው መግባባት ይኖር። አብዛኞቻችሁ ሳትጋቡ በፍቅረኝነት አዋተን ቤት እንስራም እንግዛም እናሰራ ምትሉ አላችሁ። መቼ እናንተ ልብ ውስጥ ቤቱ ተሰራ? ብለኩት ብትደረድሩ ህይወት ነው እንዴ? ያ መጀመሪያ እናንተ መሃል ቤቱ ይሰራ፣ የፍቅር ቤቱ፣ የትዳር ቤቱ። ከዛ በጋራ ያንን ቤታችሁን ታቆማላችሁ። ቀድማችሁ ቤቱን ትሰሩታላችሁ። ከዛ መሃል ላይ ስትበጣበጡ ግማሹ የኔ ነው ከዚህ መለስ ቆርጠ ስጠኝ ምናምን መገነጣጠል። አጠፋሽ ችግር የለውም፣ ጥፋት ያለ ነው። እሺ ሁሉም ሰው ያጠፋል። አሁን እንዴት እንደምትነሺ እናወራ። ዋናው ፖይንት እሱ ነው። እሺ አሁን ስህተት ወደ ትክክለኛው መንገድ ይወስድሻል። ማጥፋትሽ በጎ ነው። መውደቅሽ፣ መሰበርሽ፣ መከዳትሽ በጣም ጥሩ ነው። ባይዜ መከዳት በጣም ጥሩ ነው። በዚህ አጋጣሚ ኢንዘ ሞመንት አይደለም፣ በሰዓቱ አይደለም። በሰዓቱ ጥሩ ላይሆን ይችላል። አጥንታችሁ ገብቶ ሊሰብረው ይችላል። በሂደት ግን በጣም እያበሰላችሁ ነው የምትመጡት። በጣም የበሰለ ሰው፣ በጣም ጠንካራ፣ በጣም አስተዋይ፣ በጣም ስማርት እየሆናችሁ ነው የምትመጡት። ሰው ከተሰበረ በኋላ ነው ባይዜ የበሰለ ሰው የሚሆኑ። ዓለማችን ላይ በጣም ጂኒየስ የሆኑ ስማርት የሆኑ በትዳርም በምንም በጣም ዋይዝ የሆኑ ሰዎችን ካያቸዋቸው ተሰብረዋል ባለፈው ህይወታቸው። ስለዚህ መጎዳትሽ ጥሩ ነው። አሁን ወደ ትክክለኛው መንገድ እንዴት ትሄጃለሽ? እንዴት የተሻለ ሰው ትሆኛለሽ? እንዴት ብርቱ፣ ጠንካራ፣ ጎበዝ፣ ተፈላጊ፣ ተወዳጅ፣ ቆንጆ ሴት እንዴት ትሆኛለሽ? እንዴት ይህንን ሰው በስራሽ ትበቀየዋለሽ ስለሚለው እናውራ። እሱ ነው ጠቃሚው ነጥብ። ስህተቱ እንደ ስህተት ካወራን መፍትሄው ላይ ነው ዋናው ጉዳይ ያለው። አሁን የቤት ዕቃሽንም እርግፍ አድርገሽ ተይው። ከዛም ሰው ጋር ትጨቃጨቂ፣ አምጡ አታምጡ ማትበይ። ለቤተሰቦች ሁሉ ነገር ካሳወቅሽ በኋላ የተደረገው ነገር ካወቁ በኋላ አሁን የመብረሪያ ሰዓትሽ ነው። ዝግትግት አድርገሽ ማንንም አታወሪም።
ከቤተሰብ ከጓደኛ ከዘመድ አዝማድ ከሱ ምናምን ያሉ ነገሮችን በሙሉ ጽድት አድርገሽ ስልክሽ ላይ ማንም አይደውልልሽም፣ ለማንም አትደውይም፣ ማንም አታገኝም፣ የት እንዳለሽ ማንም አያውቅም፣ ምን እንደምትሰሪም ማንም አያውቅም። ሁሉንም ዝግትግት አድርገሽ አዲስ ገጽ ትገልጫለሽ። በአዲሱ ማንነትሽ እንደገና ሌላኛዋን በጣም አስገራሚዋን ማንነትሽን አምጠሽ ትወልጃታለሽ ማለት ማንም እንደፈለገ ማይጫወትባት ማለት ነው። ገንዘብሽን ሴቭ ታደርጊያለሽ። ጤናና እድሜውን ይስጥሽ እንጂ ያጣሽውን ገንዘብ መልሰሽ ታገኘዋለሽ። ያጣሽውን ንብረት መልሰሽ ታገኘዋለሽ። ራስሽን አትጪው እንጂ ገንዘብ እጪ ታገኛለሽ። ንብረት ይፍረስ ትገነቢያለሽ። እግዚአብሔር ጤናና እድሜውን ይስጥሽ። ጤናሽን ያጣሽ እንደሆነ ነው ነገሮች የሚበለሻሹት። ህይወትሽ የጠፋ እንደሆነ ነው ነገሮች የሚበለሻሹት። በህይወት ካለሽ ደህና ከሆንሽማ የተፈረሰውን ትገነቢያለሽ፣ የጠፋውን ታመጫዋለሽ፣ የጠፋውን ገንዘብ መልሰሽ እኮ ታመጫዋለሽ። ስለዚህ እግዚአብሔርን አመስግኚ። ጤናማ ነሽ፣ ታታሽ እያገኘሽ ነው። ስለዚህ እነሱ የራሳቸውን ህይወት እየኖሩ ነው፣ አንቺን ክደው አንቺን ሸምጥጠው። ስለዚህ አሁን አንቺ ራስሽን ቢውልድ ማድረግ ትጀምሪያለሽ። ከስር መሰረቱ ገንዘብ ትይዣለሽ፣ ለማንም አትሰጪ። የዋ መሆን ጻድቅ መሆን ታቆሚያለሽ። ከዛሬ ጀምሮ ምድር ላይ ነው የምትኖሪው። ሰው ጻድቅ ለመሆን መልካም ሉልነት ብለሽ ዝቅ ስትይ ይረግጥሻል። ሰው መጀመሪያ ለራስሽ ቁሚ። ራስሽን በድለሽዋል እስከዛሬ። ስለዚህ ራስሽን ነው የምትክሺው ከዛሬ በኋላ። ቆንጆ ትበሺ፣ ቆንጆን ቢ፣ ቆንጆ ቦታ ኖሪ፣ ገንዘብሽን ሴቭ አድርጊ። ቅድሚያ ለራስ በይ ከዛሬ ጀምሮ። አሁን ይህንን ሁሉ ነገር ስታደርጊ የመዳን ሂደትሽ ጊዜ ይፈጃል። ዘጋግተሻል። ማንም አይደውልልሽም፣ ስለሱም አትሰሚም፣ አንቺም አትጠይቂም። ስለዚህ አዲስ ገጽ ስትጀምሪ አዲስ ሰዎች መተዋወቅ ትጀምሪያለሽ። ልማድ ይሆናል። አይምሮሽ አዲስ ኢንቫይሮንመንት ይለምዳል። ገብቶሻል? እያማረብሽ ይመጣል። ከቻልሽ ስፖርትሽን ስሪ፣ ፊዚካልሽን ጠብቂ፣ ቆንጆ ሴት ሁኚ፣ ይመርብሽ። ምን ይልሻል? እሱ እዛ ጋ አንቺን ክዶ የሄደበት ቦታ ላይ እሱ ደግሞ መክፈል ይጀምራል። ቀን ቀንን ሲተካ ዞር ሲል አንቺን ማየት ይጀምራል። ተሰብረሽ ነበር፣ ክንፍሽ ግን ተነስተሻል። የተገፋ ባይዞ የፈጣሪው እጅ ላይ ነው የሚወድቀው። እመኑ፣ ቀሊና ላይ የፈጣሪያችሁ እጅ ላይ ነው የምትወድቁት። እና ላይሳካላችሁ አይችልም። ተገፍታችሁ ላያልፍላችሁ አይችልም። ወድቃችሁ ተገፍታችሁ ተክዳችሁ እናንተ መልካም ነገር ላይገጥማችሁ አይችልም። ይሄ የህይወት ህግ ነው። እኔ ስላልኩት አይደለም። እሺ፣ የህይወት ህግ ነው። በቃ ሰው ተገፍቶ ክፉ ተደርጎበት ደግ ላይ ገጥሞ አይችልም። ምክንያቱም ፈጣሪ ሁል ጊዜ እኮ ከመልካም ነገር ጋር ነው የሚተባበረው። ጊዜ ግን ይፈጃል። ብዙዎቻችሁ ፍትህ የለም ትላላችሁ። የእናንተን የገፏችሁ ሰዎች ተንደላቀው ሲኖሩ፣ አምሮባቸው ወፍረው ደልቷቸው ሲኖሩ፣ እኔ ተገፍቼ እኔ ተሰብሬ እንዴት ነው ይሄ ነው ፍትህ ትላላችሁ? ቀን ጠብቁ። ጊዜ ነው ለሁሉ ዳኛው። ጊዜን ጠብቁ። የአማረበትና የወፈረበት እንዲሆኑ አይቀርም። አንቺም እንዲህ እንዳለቀሽ አትቀሪም። ይገለበጣል። ትዕግስት ብቻ ነው የሚያስፈልጋችሁ። ስለዚህ በዚህ መንገድ መኖር ትጀምሪያለሽ። እሱ አንቺ ማየት ይጀምራል ከፍ እያልሽ። ምክንያቱም ተበድለሽ ስለሆነ የወጣሽው የምትሰሪ ሁሉ ይባረካል። የምትሄጂበት ሁሉ ነገር ሁሉ ያማረ ነው የሚሆነው። ሰውን ብቻ ገፍታችሁ አትሂዱ። ሰውን ገፍታችሁ ዛሬ ቢያምርባችሁ ነገ ዋጋውን ትከፍሉታላችሁ። አይቀርም፣ የጊዜ ጉዳይ ነው። ስለዚህ ይመጣል። ጥርም በደምጭ ዋናው ነጥብ እዚህ ጋር ነው። እቺን ጊዜ ታልፈታለሽ። ለቅሷ ታልፋለች። ምቾት ይመጣል፣ ድሎት ይመጣል፣ ማማር ይመጣል። ሰዎች ሁሉ እኔ ስታምር እችልሽ ከዚህ እችን ነው መጥበስ፣ እችን ነው ፍቅረኛ ማድረግ፣ እችን ነው ሚስት ማድረግ የሚሉበት ዘመን ሲመጣ ምንም እንዳልተፈጠረ፣ ምንም እንዳላደረገሽ፣ ምንም ዋጋ እንዳላስከፈለሽ የኔ ውድ ብሎ ይመጣል። እዚህ ጋር ነው የምትጃጃሉት እናንተ። ማፈቅረው ሰው እኮ ነው ልብሽ ሸርተት ይላል። ተጸጽቻለሁ የኔ ማር፣ የኔ እናት፣ አንቺን በመጉዳቴ ይሄው ዋጋ ከፍዬ ይሄው ትቻታለሁ። እሷንም ተጸጸትኩ፣ አዘንኩ፣ ልቤ ተመለሰ ይልሻል። ሐሰት እንዲህ አይነት ሰው አይጸጸትም። መነሳትሽ አናዶት፣ መቆምሽ አናዶት ሊሰብርሽ ነው ድጋሚ የሚመጣው። ከህይወታችሁ ጎድቷችሁ የሄዱ ሰዎች ተመልሰው ሲመጡ ጸጽቷቸው አይደለም፣ ወደዋችሁ አይደለም፣ የጀመሩትን ሊጨርሱ ነው።
መነሳታችሁ ያማቸዋል። ከፍ ብላችሁ መብረራችሁ ያሳምማቸዋል። ወድቃችሁ አለመቅረታችሁ ጥዝጣዜ ነው ለነሱ። ባያችሁ ቁጥር አምሮባችሁ ባያችሁ ቁጥር ከፍታችሁን ባያችሁ ቁጥር ለነሱ የአጥንት ህመም ነው። ይቁነጠነጣሉ፣ ያማቸዋል፣ አይችሉም። ስለዚህ በአፍቃሪ ወይም በጸጸት መንገድ ይመጡብሻል። መጀመሪያ አይም ቢያሻፈረኝ ስትይ ቡጢ መሰንዘር ይጀምራሉ። እሱንም መመከስ ስትጀምሪ ወይ ስምሽን ያጠፉታል። ይሄ ነው የሚካሄደው ነገር። ሰው በራሱ የቆመ ሰው ይፈራል እንዴ? ፈጣሪውን የያዘ ሰው አይፈራም። ወደፊት ነው የሚቀጥለው። ስለዚህ በዚህ መንገድ ተነሺ። መበቀል ያለብሽ ራስሽን የተሻልሽ አድርገሽ በማስነሳት ነው። እዚህ ቁጭ ብለሽ አታልቅሺ። ከዛሬ ጀምሮ ተነስተሽ ወደ ላይ እንደ ንስር ከፍ ብለሽ በረሪ። ደግሞ ቢመጣ እንዳትቀበይ በህይወትሽ። ተግባባን? እሺ ወንድም፣ እሺ አመሰግናለሁ። እሺ መልካም ቀን። እግዚአብሔር ያክብርልን። እሺ የቤት ዕቃ ሙሉ ተሟልቶለት 100 ሺህ ብር ስራ። እኔ እኮ ይቺ ምድር ግን ፍትሃዊ አይደለችም። እውነቱን ለመናገር ፍትሃ ለአንዳንድ ወንዶች በተለይ ለእንደኔ አይነቱ ጀዝባ ወንዶች አትሆንም። ህሊኔ ምናምን ገለመኔ ምን አባሊና እኔ አሁን ለብቻዬ ስሆን ራሴን አስሬ ነው መገርፈው። ቆይ ከዚህ ልውጣ። የምን አባሊና ህሊና ምናምን የሚባል ነገር የለ። ሰው ህሊናውን ሽጦ እየኖረ አይደል? ሙሉ ቤት ዕቃ ይሟላለታል ምናምን ህሊና ምናምን ይልብኛል። አንዳንዴ እንደዚህ በብርጭቆ ጭንቅላቴ መፈንከት ነው ያምረኛል። አጉል ጻድቅ ሲጫወት ሄሎ